ሰላም ጤና ይስጥልኝ የዚህ ፕሮግራም ተከታታዮች የዚህ ዓለም መስፍን እባላለሁ የአማራ ሄሪቴጅ ሶሳይቲ ኦፍ ሚኒሶታ ወይንም የአማራ ህብረተሰብ ውርስና ቅርስ በሚኒሶታ ሊቀመንበር ሲሆን በዚህ አጭር የቪዲዮ መልእክት ማስተላለፍ የምፈልገው በሚቀጥለው ሳምንት ማለትም ከጁን 27 እስከ ጁላይ 4 በከተማችን ወይም በግዛታችን በሚኒሶታ በሚደረገው የእግር ኳስ ጨዋታ ላይ ለመታደም የሚመጡ ወገኖቻችንን በጦርነትና በተለያዩ የዘርና የፖለቲካ ችግሮች የተነሳ ከፍተኛ የሆነ ችግር ውስጥ ላሉና ሰብአዊ እርዳታ ለሚያስፈልጋቸው አማራ ወገኖቻችን የሰብአዊ እርዳታ ለማሰባሰብ ባዘጋጀነው ዝግጅት ላይ ተገኝታችሁ ያቅማችሁን እንድትለግሱ ለማሳሰብ ነው። ይህ ዝግጅት በሚኒሶታ የሚገኙት የአማራ ሄሪቴጅ ሶሳይቲ ኦፍ ሚኒሶታ እና የአማራ ኮሚኒቲ በሚኒሶታ ድርጅቶችና በአገር አቀፍ ደረጃ በህብረት የሚሰሩ የ36 ድርጅቶች ጥምረት በመተባበር ያዘጋጁት ሲሆን የዝግጅቱ ቀን አርብ ጁላይ 3 ከ1 ፒኤም እስከ 3 ፒኤም በኢንቪዥን ሆቴል 701 ኮንኮርድ ስትሪት ሳውዝ ሴንት ፖል ሚኒሶታ ዚፕ ኮድ 55075 ይሆናል። ተጨማሪ መረጃ በነገው ዕለት በምናወጣው ፍላየር የምናሳውቅ ሲሆን ማንኛውም ለአማራው ተቆርቋሪ የሆነ ወገን አቅሙ የቻለውን ሁሉ እንደሚያደርግ ተስፋችን ነው። ከዚህ በመቀጠል በአገር አቀፍ ደረጃ በህብረት የሚሰሩት የ36 ድርጅቶች ጥምረት ሰብሳቢ ዶክተር ሽፈራው አጭር መልእክት እንዲያስተላልፍ እጋብዛለሁ። አመሰግናለሁ ዶክተር የዚህ ዓለም። የተከበራችሁ የሁሉም ሚዲያ ተከታታዮች እንደምን ዋላችሁ? ስሜ ሽፈራው ገሰሰ ይባላል። የአማራ ማህበራት ትብብር በሰሜን አሜሪካ ሊቀመንበር ነኝ። በውጭ ሀገራት የሚገኙ የአማራ ማህበራት ተባብረውና ተቀናጅተው የአማራ ህዝብ ለገጠመው የህልውና ትግል ጉልህ አስተዋጽኦ እንዲያበረክቱ የብዙዎች ፍላጎትና ምኞት መሆኑ ይታወቃል። ይህንንም የህዝብ ተደጋጋሚ ጥያቄ ተከትሎ በዩናይትድ ስቴትስ የሚገኙ የአማራ ማህበራት እና ድርጅቶች ከብዙ ምክክር በኋላ ዶክተር የዚህ ዓለም እንደጠቀሰው 36 የሚሆኑ ማህበራት በመሰባሰብ የአማራ ማህበራት ትብብር በአሜሪካ ኮአሊሽን ኦፍ አማራ አሶሲዬሽንስ ኢን አሜሪካ ተብሎ የሚጠራ ትብብር መስርተዋል። ይህ ትብብር ከሳምንታት በፊት 7 የሥራ አስፈጻሚ የያዘ ኮሚቴ መርጦ ወደ ስራ ገብቷል። በትብብሩ ገና ያልተካተቱ የአማራ ማህበራት ወይም ድርጅቶች እንዳሉ እንረዳለን። ወደ ትብብሩ እንዲገቡም ሰፊ ጥረት ለማድረግ እየሰራንበት እንገኛለን። ስለ የአማራ ማህበራት ህብረት ትብብር በአሜሪካ አመሰራረትና ዓላማው ለሰራቸው ላቀዳቸው ዋና ዋና ተግባራት በተመለከተ በቅርቡ ሁሉንም ሚዲያዎች በመጋበዝ ጋዜጣዊ መግለጫ ይሰጣል። ለጊዜው ግን ብራሹር አዘጋጅተን በማሰራጨት ላይ እንገኛለን። የዛሬው ዋና ትኩረቴ ግን ከጁን 27 ጀምሮ እስከ ጁላይ 4 ድረስ በሚኒሶታ በሚካሄደው 43ኛው የሰሜን አሜሪካ ኢትዮጵያ ስፖርት ፌዴሬሽን ዓመታዊ በዓል ወቅት የብሪት ወረራ ተከፍቶበት የህልውና ትግል ላይ ለሚገኘው የአማራ ህዝብ በጦርነት ለተጎዱት ለተፈናቀሉት ወገኖቻችን ሰብአዊ ድጋፍ ለማድረግ የሚደረግን የገንዘብ ማሰባሰቢያ መርሃ ግብርን በሚመለከት ይሆናል። ዶክተር የዚህ ዓለም ቀደም ብሎ እንደገለጸው ይህን የሰብአዊ ድጋፍ ማሰባሰቢያ መርሃ ግብር የአማራ ማህበራት ትብብር በአሜሪካ ሚኒሶታ ከሚገኙ የአማራ ማህበራት ጋር በመተባበር ያዘጋጀው ነው። ይህንን ሰብአዊ የገንዘብ ድጋፍ ለማሰባሰብ ለህዝቡ ለማስተዋወቅ ፍላየር ተሰርቶ ተዘጋጅቷል። ስርጭቱን በቅርቡ ይደረጋል። ሚኒሶታ በተዘጋጀው ኳስ ሜዳ ውስጥ ድንኳን በመያዝ ፍላየሩን ለህዝቡ በቀጥታ ለማሰራጨት ታቅዷል። የሰብአዊ ድጋፍ ማሰባሰቢያ መርሃ ግብሩን በአካል ተገኝተው አስተዋጽኦ ማድረግ እንዲችሉ ከስታዲየሙ ሩቅ ያልሆነ አካባቢ አዳራሽ ተይዟል። አድራሻውን ዶክተር የዚህ ዓለም አስታውቋል። ዓመታዊ የስፖርት በዓሉን ለመታደም ወደ ሚኒሶታ የምትሄዱ ኢትዮጵያውያን በሙሉ ይህንን የሰብአዊ ድጋፍ ጥሪ በተሳካ ሁኔታ እንዲካሄድ እና ለተቸገሩ ወገኖቻችን ለመድረስ ወደ አዳራሹ በመሄድ አስተዋጽኦ እንድታደርጉ ስል አክብሮታዊ ጥሪ አቀርባለሁ። የአማራው ህዝባችን መጠነ ሰፊ የዘር ማጥፋት ወረራ ተከፍቶበት የህልውና ትግል ውስጥ በመሆን ይሄውና ለ3 ዓመት ሰቆቃ ውስጥ መሆኑን ታውቃላችሁ። ስለዚህ እኛ በውጭ የምንገኝ አማራዎች ሁሉም ኢትዮጵያውያን ይህን ሳይማር ላስተማረን ህዝብ ሰብአዊ ድጋፍ ማድረግ ግዴታ አለብንና በችግሩ ልንደርስለት ይገባል። ሁላችንም የተቻለን አስተዋጽኦ እንድናደርግ በድጋሜ ጥሪ አቀርባለሁ። ከዚህ ቀጥሎ ደከመኝና ሰለቸኝ ሳይሉ የዘር ማጥፋት ወረራ ለተከፈተበት የአማራ ህዝብና እየተሳደደች ለምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኦርቶዶክሳውያን ጥብቅና በመቆም የሚታወቁት ክቡር ልዑል አስፋወሰን አስራተ ካሳ ዶክተር የሰብአዊ ድጋፉን እርዳታ የማሰባሰብ ሂደቱን በመደገፍ ንግግር ያደርጋሉ። አመሰግናለሁ።
አመሰግናለሁ ዶክተር ሽፈራው። የተከበራችሁ የኢትዮጵያውያን ወገኖቼ፣ የአማራ ማህበራት የተለያዩ ድርጅቶች በተናጠል ከሚንቀሳቀሱ በአንድነት ሆነው ቢሰሩ ጥሩ ውጤት ሊያስገኙ እንደሚችሉ ስለሚታመን ወደ አንድነት እንዲመጡ ከዚህ በፊት ብዙ ጥረቶች ተደርገዋል። በዚህ ረገድ በአሜሪካ የሚገኙ 36 የአማራ ማህበራት በትብብር ለመስራት ወስነው ባወጡት መግለጫ ለህዝብ ይፋ ማድረጋቸው እጅጉን ደስ የሚያሰኝ ዜና ነው። በካናዳ፣ በአውሮፓ፣ በአውስትራሊያ ያሉ የአማራ ማህበራትም ተመሳሳይ ሂደቶች ላይ ስለሆኑ ይህ በአሜሪካ የተደረሰው ትብብር ለሁሉም ጥሩ ምሳሌ ይሆናቸዋል ብዬ እገምታለሁ። ይህ በአሜሪካ የተመሰረተው ትብብር ማለትም የአማራ ማህበራት ትብብር Coalition of Amhara Associations in America ሚኔሶታ ካሉ የአማራ ማህበራት ጋር በመተባበር በዚህ ዓመት በሚኔሶታ በሚካሄደው የኢትዮጵያውያን የስፖርትና ባህላዊ ዓመታዊ በዓል በዚህ ወቅት በጦርነት ለተጎዱና ለተፈናቀሉ የአማራ ክልል ወገኖች ድጋፍ ለማሰባሰብ በዝግጅት ላይ ናቸው። ይህ መቼም በጣም አድርጎ ተገቢ ነገር ነው። የአማራ ህዝብ በመንግስት የዘር ማጥፋት ወረራ ተከፍቶበት በድሮን በጀት በከባድ መሳሪያዎች እየተጨፈጨፈ መሆኑን የማይገነዘብ አማራ የማይገነዘብ ኢትዮጵያዊ የለም። አብያተ ክርስቲያናት፣ የጤናና የትምህርት ተቋማት እየወደሙ ነው። ወደ 5 ሚሊዮን የአማራ ወጣቶች ትምህርት ተከልክለዋል። በሺህ የሚቆጠሩ ሴቶች በወራሪው ጦር ያስገድዶ መድፈር ሰለባ ሆነዋል። የቢቢሲን ሪፖርት ማዳመጥ ብቻ ነው። መሪዎች ሊሆኑ የሚችሉ ፖለቲከኞችና ምሁራን፣ ጋዜጠኞችም ከሁሉም ቦታ ተለቃቅመው ታስረው ከ3 ዓመት በላይ በስርና እንግልት ላይ ናቸው። ገበሬው ተረጋግቶ ማምረት አልቻለም። ነጋዴው ከቦታ ቦታ ተዛውሮ መነገድ አልቻለም። በጠቅላላው ይህ መንግስት ነኝ ባይ ወራሪ ኃይል አማራውን ለከፍተኛ ሰቆቃና መጠነ ሰፊ ችግር ውስጥ አግብቶታል። እህትና ወንድሞቼ፣ ባለፈው ሳምንት በአውሮፓ ፓርላማ በመገኘት ለፓርላማ አባላት ላስረዳ የሞከርኩት በአማራውና ኦርቶዶክስ ክርስቲያኖች ላይ በኢትዮጵያ መንግስት አቀነባባሪነት እየደረሰ ስላለው የዘር ማጥፋት ጭፍጨፋ ነበር። ላረጋግጥላችሁ እችላለሁ፣ በደንብ ሰምተዋል። ተከታታይ ስራዎች እንደሚጠብቀንም ተረድቻለሁ። ነገር ግን ተባብረን መስራት ከቻል የማንወጣው መከራ ለማደሞም ልንመታ የሚችለው ግብ በዚህ ዓለም ውስጥ አይኖርም። ስለዚህ እኛ በውጭ የምንገኝ ኢትዮጵያውያን ሳንለያይ የተቻለንን ሁሉ ለሰብአዊ ድጋፍ የሚውል የገንዘብ ድጋፍ በሚኔሶታ በተዘጋጀው መርሃ ግብር ላይ በመገኘት አስተዋጽኦ ማድረግ ከሁላችንም ይጠበቅብናል። ለወገናችን እኛ ካልደረስንለት ማን እንዲደርስለት ይጠበቃል? እህትና ወንድሞቼ፣ ቀኑ እንደተባለው ጁላይ 3 ዓርብ ዕለት ነው። አድራሻውንና ሰዓቱን ወንድሞቼ ቀደም አድርገው ገልጸውታል። እንግዲህ የተቻላችሁትን እንድትረዱ በድጋሜ አጽንኦት ሰጥቼ አክብሮታዊ ጥሪ አቀርባለሁ። እናንተን ሁላችሁንም እያመሰገንኩ ቸሩ እግዚአብሔር ኢትዮጵያን ይጠብቅልን እላለሁ። አመሰግናለሁ። በጣም እናመሰግናለን ልዑል። አድራሻውን በመጨረሻም ደግሜ መናገር ስለምፈልግ ነው። ይሄ ዝግጅት የተዘጋጀው ሳውዝ ሴንት ፖል የሚባል ከተማ ውስጥ ነው። ከስቴዲየሙ በጣም ቅርብ ነው።
በ8 ደቂቃ በ7 ደቂቃ ርቀት ውስጥ የሚገኝ ነው። አድራሻው 701 ኮንኮርድ ስትሪት ሳውዝ ሴንት ፖል ሚኔሶታ 55075 ነው። ሰዓቱ ከ1 ፒኤም እስከ 3 ፒኤም ነው። ቀድሞ መጥቶም ከ12 ሰዓት ላይ ተገኝታችሁ ማገዝ የምትፈልጉ ቦታውን ማዘጋጀት ቀረትም ብላችሁ ቦታውን ማጽዳት የምታገዙ ካላችሁ በደስታ እንቀበላለን። ከዚህ በተረፈ ግን በዛ ቀን ሚኔሶታ የምንገኝ የአማራ ህብረተሰብ ቅርስና ቅርስ አማራ ሄሪቴጅ ሶሳይቲ ኦፍ ሚኔሶታ እንዲሁም የአማራ ማህበር በሚኔሶታ አንድ ላይ ሆነን ዝግጅቱን እያጠናቀቅን እንገኛለን። ከሮብ ጀምሮ ድንኳኑ ስቴዲየም ውስጥ ክፍት ይሆናል። እዛ ቆም እያላችሁ እዩን። ከዛ በኋላ ደግሞ አርብ የዚህ የገንዘብ ማሰባሰቡ እርዳታ ማሰባሰቡ ላይ እንገናኛለን። ከዚህ በተጨማሪ ደግሞ ዛሬ ያስተላለፍነውን መልእክት ተከትሎ በተለያዩ ሚዲያዎች ጥያቄ ካለ እየቀረብን ማብራሪያ መስጠት የምንችል ስለሆነ እንዲሁም ደግሞ ይሄ ዛሬ ያስተላለፍነውን የቪዲዮ ቅጅ በጥያቄም ሆነ ለማስተላለፍ የሚፈልጉ ሌሎች ሚዲያዎች ካሉ ያንን ደግሞ ለማቅረብ ፈቃደኞች ነን። በዚህ አጋጣሚ በኖርዝ አሜሪካም ሆነ በሌላ ቦታ የሚገኙ ሚዲያዎች በተቻለ መጠን ይህንን መልእክት ለሁሉም እንዲደርስ በማስተላለፍ እንዲተባበሩን ትህትና ጥያቄን እናቀርባለን።